ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ በአንቺ ተምረናል ተቀርጸን አድገናል መላኩ ጠብቆን ከጠላት ድነናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች፣ የቅዱሳን ወዳጆች እንደምሰነበታችሁ። የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ዛሬ የምንነጋገረው በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለውን ኃይለ ቃል ይሆናል። ይሄን እናነብና እያብራራን እንሄዳለን ማለት ነው። በአብ ስም አምኜ አብን ወላድ ብዬ፣ በወልድ ስም አምኜ ወልድን ተወላድ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጽ ብዬ፣ ምንም ላጠይቁ አካላት ሶስት ብል በመለኮት በአገዛዝ ይህን ዓለም በመፍጠር ይህን ዓለም በማሳለፍ አንድ አምላክ ልዬ በማመን ረድኤተ እግዚአብሔርን አጋዥ በማድረግ ማስተማር ጀምራለሁ። ያለ ረድኤተ እግዚአብሔር እማር አስተምር እጽፍ ደጉ ሳነብ ተረጉም የለምና ረድኤተ እግዚአብሔርን አጋዥ አድርገን እንጀምራለን። አባቶቻችን አምላክ እግዚአብሔር የቃሉን ደጅ ይክፈትልን። የጌታችን የአምላካችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ረድኡ የሚሆን ከ12ቱ ደቀ መዛሙርት አንዱ የሆነው ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጌታችን ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳልና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ። በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል እና እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ ያለ ወይም ከዚህ ያለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኋችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና በድን ወዳለበት በዚያ አሞራዎች ይሰበሰባሉ። እዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም።
ሰማይና ምድር ያልፋሉ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ስለ ቃሉ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ ይህ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል የሚነግረን ስለ ዳግም ምጽአቱ ነው። ቤተክርስቲያናችን በስምንቱ በአበይት ጾም ወይም ሁዳዴ በምንለው ወይም ጾመ ኢየሱስ በምንለው ሁዳዴ ሁሉ የሚሳተፍበት ነውና ጾመ ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ከቆመ ሳይቀመጥ ከዘረጋ ሳያጥፍ ከቆመ ሳይቀመጥ ይሄ ነው፣ ከዘረጋ ሳያጥፍ ይሄ ነው። ስለዚህ ከቆመ ሳይቀመጥ ከዘረጋ ሳያጥፍ በገዳመ ቆሮንቶስ 40 ቀን 40 ሌሊት የጾመው ነውና ጾመ ኢየሱስ ብላ ትጠራዋለች ቤተክርስቲያናችን። ከዛም ደግሞ አብይ ብላ ትጠራዋለች። አብይ ማለት ታላቅ ማለት ነው። እንግዲህ ሶስቱ አርእስተ ኃጣውእ የተመቱበት ድል የተነሱበት ጾም ስለሆነ ስስት፣ ትዕቢት፣ ፍቅረ ነዋይ የሚባሉት እነዚህ ጠላቶቻችን የተመቱበት ጾም ስለሆነ አብይ ጾም ብላ ቤተክርስቲያናችን ትጠራዋለች። ከነዚህ በዚህ የጾም ወቅት 8 ሰንበታት አሉ። ከነዚህ 8 ሰንበታት መካከል በአምስተኛ ደረጃ የሚገኘው ደብረ ዘይት የሚባለው ነው። ስለዚህ በወንጌሉ ያነበብነው በዚህ ዙሪያ ላይ ያለውን ነገር ያስረዳናል። እንግዲህ ደብረ ዘይት የሚባለው ተራራ በምስራቅ ኢየሩሳሌም የሚገኝ ተራራ ነው። ባለው በእስራኤል በጂኦግራፊካል አቀማመጥ ወይም በአቅጣጫ ጥቆማ በምስራቅ ኢየሩሳሌም የሚገኝ ተራራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛነቱን ለመክፈል እንደገና ደግሞ የዓለም መድኃኒት መሆኑን በሚያስመሰክርበት ሰዓት መድኃኒተ ዓለም ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው በዚሁ አቅጣጫ ነው ማለት ነው። ሌላው የዓለም ፍጻሜ ምልክቶች ለደቀ መዛሙርቱ ያስተማረው በዚህ ነው፣ አሁን ያነበብነው ወንጌል ማለት ነው። በዚህ በደብረ ዘይት ቦታ ሆኖ ለደቀ መዛሙርቱ የዓለም ፍጻሜ ምን እንደሆነ ምልክቶቹ ምን እንደሆኑ በዚህ ቦታ ላይ አስረድቷል ማለት ነው። ሌላው በዚህ ቦታ ላይ በተደጋጋሚ ጌታችን መድኃኒታችን ኢየሱስ ክርስቶስ የጸለየበት ነው። በኋላም ደግሞ ከደቀ መዛሙርቱ ከ12 ደቀ መዛሙርት አንዱ የነበረው ይሁዳ በመሳም ጌታችንን አሳልፎ የሰጠው በዚህ ቦታ ነው ማለት ነው። ከዛ በኋላ ከ40 ቀን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ40ኛው ቀን ወደ ሰማይ አርጓል እና በሚያርግበት ሰዓት ወደ ቀደመ ክብሩ ሲመለስ ያረገው በዚሁ በደብረ ዘይት ተራራ እንደሆነ እንረዳለን ማለት ነው። ስለዚህ ቦታው ደብረ ዘይት የሚል ስያሜ ተሰጥቶታል። ይህን ስያሜ ያገኘው ቦታው በወይራ ዛፍ የተሸፈነ አካባቢ ስለሆነ ቦታው ደብረ ዘይት ተብሎ ተጠርቷል ማለት ነው። እንግዲህ በዚህ ቦታ ከተከናወኑ ድርጊቶች መካከል በታላቁ ጾም 5ኛ ሳምንት ላይ ደብረ ዘይት ብላ ስለ ዳግም ምጽአቱ ስለ ጌታ ቤተክርስቲያን ታስባለች፣ ታስተምራለች። ስለ ዳግም ምጽአቱ ማለት ነው። እዚህ ያንን ደብረ ዘይት ትላለች። በዚህ ቦታ ላይ እነዚህ ነገሮች ሁሉ ተከናውነዋል። ጌታ ወደ ኢየሩሳሌም የገባበት ነው፣ ያረገበት ቦታ ነው። ለደቀ መዛሙርቱ ደግሞ ስለ ምጽአት ያስተማረበት ነው እና በዚህ በ5ኛው በሰንበት ደብረ ዘይት ብላ በምትጠራው ሰንበት ቤተክርስቲያናችን ስለ ዳግም ምጽአት ታስረዳናለች ማለት ነው። ልበ አምላክ ዳዊት በመዝሙረ ዳዊት ምዕራፍ 49 ከቁጥር 2 እስከ 3 ስለዚህ ነገር አስቀድሞ ትንቢት ተናግሯል። ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ ይላል። እንግዲህ ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል ይላል። እንግዲህ ከእመቤታችን ከቅድስት ድንግል ማርያም መላእክትም ለሐዋርያት በሚያደርግበት ሰዓት ምስክርነት እንደሰጡት እንዲሁ ሲወጣ ያያችሁት የናዝሬቱ ኢየሱስ እንዲሁ ሆኖ ይመጣል ብሏቸዋል። ያ ማለት ከእመቤታችን የነሳውን ስጋ እንደተዋሃደ አድርጓል። ሲመጣም እንደተዋሃደ ይመጣል ማለት እና ሲመጣም በግልጽ እንደሚመጣ ልበ አምላክ ዳዊት አስቀድሞ በትንቢቱ ተናግሯል። ዝምም አይልም ይላል። በትንቢተ ኢሳይያስ ምዕራፍ 53 ላይ እንደምናነበው በሸላቾቹ ፊት ዝም እንደሚል በግ ይላል። የመጀመሪያ አመጣጡ በሚገሉት በሚያንገላቱት እነዛ 7ቱ ወደ 13 የሚጠጉት ሕማማትን ያደረሱበትን በሚያደርሱበት ሰዓት በዛ ሁሉ ኃይሉ በዛ ሁሉ ክብር በአምላክነት ክብር እያለ ታግሷቸዋል፣ ዝም ብሏቸዋል። በኋላ በሚመጣበት ጊዜ ግን ዳዊት እንደነገረ ዝምም አይልም፣ እሳት በፊቱ ይቃጠላል ያለ ቁጣ አለ ማለት ነው። ቁጣ ይኖራል እንጂ እንደ በፊቱ ዝም ብሎ ወይም በሸላቾቹ ፊት ዝም እንደሚል በግ ዝም አለ ብሎ ነቢየ እግዚአብሔር ኢሳይያስ እንደተናገረው ዝም በማለት ሳይሆን የቁጣ ምሳሌ በሆነው በፊቱ እሳት ይነዳል ብሎ ልበ አምላክ ዳዊት ነግሮናል። በታላቅ ኃይል በታላቅ ግርማ
በግርማ መለኮት በክበበ ትስብእት ወደዚህ ምድር ይመጣል ማለት ነው። በሌላ ቦታ በአምላክ ዳዊት በመዝሙረ ዳዊት ምዕራፍ 61 ቁጥር 11 እስከ 12 ምን አለ? አቤቱ ምህረትም ያንተ ነው፣ አንተ ለእያንዳንዱ እንደ ስራው ፍዳውን ትሰጣለህ ይላል። የፍርድ ስልጣን የሱ ስለሆነ ማለት ነው። በራእይም ላይ ስናነበው የዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ይላል። የወጉትም ሁሉ የምድር ወገኖች ማለት ፈቃደ እግዚአብሔርን ትተው ፈቃደ ሰይጣንን፣ ምክረ እግዚአብሔርን ትተው ምክረ ሰይጣንን የፈጸሙ ሰዎች ጌታ በሚመጣበት ሰዓት ዋይ ዋይ ይላሉ። በምክረ እግዚአብሔር በፈቃደ እግዚአብሔር የኖሩ ሰዎች ደግሞ አሜን ጌታ ሆይ ና ብለው ያንን በደስታ የሚቀበሉበት ጊዜ ይሆናል ማለት ነው። የአብ የወልድ የመንፈስ ቅዱስ የፍርድ አደባባይ አንድ ነው ብሎ ያስረዳናል። አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በሚባለው በደብረ ዘይት ንባብ ላይ ይህንን ቃል ይነግረናል። የአብ የወልድ የመንፈስ ቅዱስ ፍርድ አደባባይ አንድ ነው ብሎ ይህንን ኃይለ ቃል ይነግረናል። የሰቀሉት ስለሰቀሉት ክርስቲያኖች ወንድማቸውን በመናቃቸው ይፈረድባቸዋል ይላል። የሰቀሉት ሊያድነን የመጣውን አምላክ ወደ ቀደመ ክብራችን ከጎሰቆለ ሰውነታቸው ወደ ከበረ ሰውነታችን ሊያሸጋግረን የመጣውን ድነተ ስጋ ድነተ ነፍስ፣ የተጣሉ ሰማይና ምድር፣ የተጣሉ ነፍስና ስጋ፣ የተጣሉ ሰውና መላእክት፣ የተጣሉ ሰውና እግዚአብሔር ለማስታረቅ የመጣውን አምላክ በመስቀላቸው ምክንያት የሰቀሉት ሰዎች ለፍርድ ይመጣባቸዋል። እንደገናም ደግሞ ክርስቲያኖች ሆነው ደግሞ ወንድሞቻቸውን የናቁ፣ ሲራቡ ያላበሉ፣ ሲጠሙ ያላጠጡ፣ ሲታረዙ ያላለበሱ፣ ታስረው ያልጠየቁ፣ ታሞ ያልጠየቁ፣ ይሄ ወንድሞችን መናቅ ነው። ወንድም ማለት የሰው ልጅ ማለት ነው። ስለዚህ ሰዎች ተቸግረው አይቶ የማይረዳ፣ ሰዎች ታስሮ አይቶ የማይጠይቅ፣ ታሞ አይቶ እግዚአብሔር ይማርህ፣ የታሰረውን እግዚአብሔር ያስፈታ ብሎ የማይናገር ይሄ ወንድምን መናቅ ነው፣ በክርስትና ህይወትም ቢኖር ማለት ነው። ስለዚህ የሰቀሉት ስለሰቀሉት ክርስቲያኖች ወንድማቸው በመናቃቸው ይፈረድባቸዋል። ፍርድ የዘላለም መንግስቱ ስልጣን ነው ይላል። ፍርድ የእግዚአብሔር ብቻ ነው። በመጽሐፍ ይሄን ያደረገ በድሏል፣ ይሄን ያደረገ በድሏል ቢባልም የመጨረሻው ፍርድ ግን የእግዚአብሔር ነው። እኛ በማንም ላይ የመፍረድ በማንም ላይ የመበየን ስልጣን የለንም። ኃጢአት መሆኑን ልንናገር እንችላለን። ይሄን ኃጢአት ሰርቷልና ገሃነም ይገባል፣ ይሄን ኃጢአት ሰርቷልና ሲኦል ይገባል። ፍርድ የእግዚአብሔር ነው። ፍርድ የእግዚአብሔር ብቸኛ ስልጣን ነው እና ይሄንን የምንረዳበት ጊዜ ነው። የእሳት ወንዝ በፊቱ ይፈሳል ይላል። የእሳት ወንዝ በፊቱ ይፈሳል ማለት የኃጥአን መከራ እንደ ወንዝ ይፈሳል ያለው በኃጥአን ላይ የሚደርስባቸው መከራ ነው። ኃጥአን ማለት ፈቃደ እግዚአብሔርን ትተው ፈቃደ ሰይጣንን፣ ምክረ እግዚአብሔርን ትተው ምክረ ሰይጣንን የተቀበሉ እነዚህ ይፈረድባቸዋል ይላል። በዚህ ሰዓት የማይጠቅም ንስሐ፣ የማይጠቅም ልቅሶ ይኖራል። ማንም የማንን ልቅሶ መስማት አይችልም። ያዕቆብ ዘስሩግ በቅዳሴው ይህንን ተናግሯል። በቃ እናት የልጇን ድምፅ፣ እናት የልጇን መከራ ማዳን አትችልም። ማንም የማንንም መከራ መሸከም አይችልም። የዛን ሰዓት የሚኖረው ልቅሶ የማይጠቅም ልቅሶ ነው። የዛን ሰዓት ለመግባት የሚታሰበው ለመጠየቅ የሚፈለገው እግዚኦታ የማይጠቅም እግዚኦታ ነው። ስለዚህ ያ የፍርድ ቀን ከመምጣቱ በፊት እግዚአብሔርን ማሰብ እንዳለብን መጽሐፍ ይነግረናል። መጽሐፍን አምጥተው በእግዚአብሔር ፊት ገለጧት ይላል። መጽሐፍን አምጥተው በእግዚአብሔር ፊት ገለጧት። የኃጥአን የፍዳ መጽሐፍ ነው፣ ለጻድቃን የህይወት መጽሐፍ ነው ይላል። ለኃጥአን የፍዳ መጽሐፍ ነው። በህይወታቸው ያደረጉት እግዚአብሔር የሚያሳዝነውን ነገር በዛ ቦታ ላይ አድርገዋልና ያቺ መጽሐፍ ስትገለጽ የፍዳ ታሪካቸው፣ እግዚአብሔር የበደሉበት ታሪካቸው በዛ ላይ ይገለጻል። ለጻድቃን የህይወት መጽሐፍ ነው ይላል። ጻድቃን ደግሞ እግዚአብሔርን ያስደሰቱ በፈቃደ እግዚአብሔር የተጓዙ ደግሞ ያ መጽሐፋቸው ሲገለጽ የህይወት መጽሐፍ ተገለጠ ማለት ነው። በዮሐንስ ራእይ ምዕራፍ 20 ቁጥር 11 ላይ መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የህይወት መጽሐፍ ነው። ሙታንንም በመጽሐፍት ተጽፎ እንደነበር እንደ ስራቸው መጠን ተከፈሉ ይላል። ሙታን ያለው ነፍስ ከስጋቸው የተለየ ማለት ነው። በኃጢአትም ያለ ስጋው ከነፍሱ ተዋህዶ ይነሳል፣ በጽድቅም ያለ ስጋው ከነፍሱ ጋር ተዋህዶ ይነሳል። ጻድቃን ለህይወት ትንሣኤ፣ ኃጥአን ደግሞ ለፍርድ ትንሣኤ ይነሳሉና ይሄን አለ በዮሐንስ ራእይ ምዕራፍ 20 ቁጥር 11 መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የህይወት መጽሐፍ ነው። ሙታንንም በመጽሐፍት ተጽፎ እንደነበር እንደ ስራቸው መጠን ተከፈለ ይላል። ይህንን ይነግረናል። እንግዲህ በወንጌል እንዳስተማረ መድኃኒተ ዓለም ኢየሱስ ክርስቶስ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ብሎ፣ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ይሄ ማለት በክረምት ምንም ፍሬ የለም፣ በሰንበት ምንም ስራ የለም።
ስለዚህ በክረምት በሰንበት ያለበት ምክንያት ምንድነው? ፍሬ ያለ ፍሬ ሆናችሁ የመንፈስ ፍሬ የተባሉት ፍቅር፣ ደስታ፣ ሰላም፣ የዋህነት፣ ራስን መግዛት የሚባሉትን የመንፈስ ፍሬዎች ሳይኖሩን በጊዜ ያቺ ቀን እንዳትደርስብን መጽሐፍ ይነግረናል። ስለዚህ ምንም ስራ ሳትሰሩ ምንም ፍሬ ሳይኖራችሁ እንዳትገኙ ብሎ ይሄን ተናገረ። በዚያን ጊዜ ሁለት ሰዎች ይኖራሉ፣ በእርሻ በመኝታ በወፍጮ። አንዱ ይወሰዳል፣ አንዱ ይቀራል ይላል። በመኝታ ያለው በምቾት ህይወት የሚኖር ማለት ነው። ብዙ በረከት ብዙ ሀብት ኖሮት የሚኖር ማለት ነው። ከዛ ውጭ ደግሞ በወፍጮም አለች፣ በወፍጮም ያሉ አሉ፣ በእርሻም ያለ አለ፣ እንደገናም ደግሞ በመኝታም ያለ አለ። ስለዚህ እነዚህም ምን ይሆናሉ? አንዱ ይወሰዳል፣ አንዱ ይቀራል ይላል። በአንድ ተግባር ሆነው አንዱ እግዚአብሔርን በሚያስደስት አንዱ እግዚአብሔርን በሚያሳዝን ህይወት ውስጥ ሊኖር ይችላል። በአንድ ተግባር ሆነው ግን አንደኛው እንዲወሰድ አንደኛው ይቀራል ማለት ነው። እንግዲህ ይሄን ነው በተባበሩ እንግዲህ መልካም ያልሰራው ይቀራል የሚለው በዚህ ቦታ ላይ ተቀምጦልናል። አባ ጊዮርጊስ በዚህ በደብረ ዘይት ንባቡ ምጽአቱ 3 ቦታ ከፍሎ ይነግረናል። አንደኛው ምጽአት ከዳዊት ዘር በስጋ መጣ ይላል። ይሄ ወደ ስጋዌ መምጣት ለዓለም ድህነት ሆነ ይችላል። ከሰማያ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ፣ ይሄ የመጀመሪያው ምጽአት ብሎ ይነግረናል። ይሄ ድነተ ስጋ ድነተ ነፍስ እንድናገኝ የሆነችው የመጀመሪያው ምጽአት ነው። ሁለተኛ በደብረ ጽዮን ምሳሐ ጽዮን የምትባለው 1000 ዓመት ቅዱሳን ነግሰው የሚኖርባት እችኛዋን በኩሩ ወደ ዓለም ሊያገባ ብሎ ቅዱስ ጳውሎስ የተናገረውን በመጥቀስ አባ ጊዮርጊስ ይሄኛውን ሁለተኛው ምጽአት ብሎ ይነግረናል። ሶስተኛው ምጽአት ለኃጥአን ፍዳ ለጻድቃን ዋጋ ታመጣለች ይላል። የመጨረሻ ፍርድ የሚፈረድበት ማለት ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 46 ላይ እንደምናነበው እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። ሶስተኛው ምጽአት ደብረ ዘይት ብለን በምንጠራት ቀን የምናስባት እቺ ናት። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ለፍርድ ትንሣኤ ይነሳሉ። ከዛ ምን አለ? እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ብሎ ይነግረናል። እንግዲህ 46 ዓመት የፈጀውን ቤተ መቅደስ አድንቀው ነገሩት ይላል። ቅድም ባነበብነው ወንጌል ላይ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ መድኃኒተ ዓለም ኢየሱስ ክርስቶስ የዛን ነገር መፍረስ ተናገረ ማለት ነው። ያ ማለት ለጊዜው ስለ ሕንፃው ስለ ቤተ መቅደሱ ቢናገርም በኋላ ላይ ስለ እስራኤል በጥጦስ ዘመን ስለሚመጣው መከራ ነገራቸው ማለት። እንግዲህ ቀርበው ጠየቁት። ዮሐንስ ባለሟሎቹ እንድርያስን ጨምረው ዮሐንስ፣ ያዕቆብ፣ ጴጥሮስ ጠየቁት። መቼ ይፈጸማል የቤተ መቅደሱ መፍረስ? ያንተ መምጣት የዓለም ህልፈት መቼ ይሆናል? የቤተ መቅደሱ መፍረስ፣ ያንተ መመለስ፣ ያንተ መምጣት፣ እንደገና ደግሞ የዓለም ህልፈት መቼ ይሆናል አለ። ስለዚህ ምልክቶችን ነገራቸው። ብዙዎች በስሜ ይመጣሉ፣ ህዝብ በህዝብ ላይ ይነሳል፣ ነገስታት በነገስታት ላይ ይነሳሉ፣ በየሀገሩ ረሃብ፣ ቸነፈር፣ ሽብር ይደረጋል። እነዚህ ነገሮች ይኖራል። በቃ አለመጣጣም ይኖራል። አንዱ እበልጣለሁ፣ አንዱ አንሳለሁ፣ አንዱ እኔ እበልጣለሁ በሚል በመካከላቸው መንግስት በመንግስት ላይ ይነሳል። ለጊዜው በአባቶቻችን ትምህርት የሮም መንግስት በእስራኤል የእስራኤል መንግስት በሮም ላይ ይነሳል ብሎ ያንን በምሳሌ አስቀምጠዋል። ህዝብ በህዝብ ላይ ራሱ በአንድ አገር ላይ ያለው ህዝብ እርስ በርሱ ይነሳል። እነዚህ ምልክቶች ናቸው። ነገስታት በነገስታት ላይ ይነሳሉ፣ ጣዕም ያጣሉ፣ ፍቅር ያጣሉ። አንዱን መርዳት ሲገባው አንዱ የጎደለውን አንዱ ሊሞላለት ሲገባ ያንን ችግር ይፈጥራሉ። በየሀገሩ ረሃብ፣ ቸነፈር፣ ሽብር ይደረጋል። ጭንቀት ማለት ነው። ሰው ፈቃድ እግዚአብሔር ጋር ሲለይ ያምን ያመጣበታል? ደስታ፣ ሰላም የእግዚአብሔር ስሞች ናቸው። ሰው ከእግዚአብሔር ጋር ካልሆነ ሰላም፣ ደስታ የሚባለው ነገር ሊመጣ አይችልም። ስለዚህ የረሃብ፣ ቸነፈር፣ ሽብር በየቦታው ይሆናል ማለት። እነዚህ ሁሉ የምጣር መጀመሪያ ናቸው ብሎ ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ ተናገረ። እንግዲህ ይሄ ስለዚህ መከራ ሲናገር የጢጦስ መከራ ለሐሳዊ መሲህ ቀዳሚ ነው፣ የሐሳዊ መሲህ መምጣት ለክርስቶስ መምጣት ቀዳሚ ነው ይላል። ይሄ ማለት ምንድን ነው? መጀመሪያ በምድር ላይ የሚመጣ ለጊዜው በእስራኤል ለሚመጣ መከራ አለ። ጢጦስ የሚባለው ንጉስ መጥቶ የሚያደርሰው መከራ ለሱ ከሐሳዊ መሲህ ከመምጣቱ በፊት ይሆናል ማለት ነው። ያ ከተፈጸመ በኋላ ደግሞ ሐሳዊ መሲህ ይመጣል። ሐሳዊ መሲህ ከመጣ በኋላ ዓለምን ካስጨነቀ በኋላ ታላላቅ የሚባሉ ተአምራትን በአንድ እጁ ጨረቃን በአንድ እጁ ፀሐይን ይዞ መጥቶ ታላላቅ ተአምራትን የተመረጡትን እንኳን እስከ ማሳት ድረስ የሚያደርስ ታላላቅ ተአምራትን መጥቶ ያደርጋል። ያ ከመሆኑ በፊት የክርስቶስ ምጽአት አይሆንም። ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 እስከ 3 ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን
በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሮአችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ብሎ ቅዱስ ጳውሎስ በዚህ ቃል ያጸናልናል። ለመከራ አሳልፈው ይሰጧችኋል አለ። ሌላው ምልክት ይገርፏችኋል፣ ይገሏችኋል፣ ይጠሏችኋል። ስለምን? ስለ ስሜ፣ በስሜ ስላመናችሁ፣ በስሜ ስላስተማራችሁ። ሌላ ወንጀል ተገኝቶባቸው አይደለም ሐዋርያት፣ ሌላ በደል በድሎ አይደለም። በስሙ ስላመኑ፣ በአብ በወልድ በመንፈስ ቅዱስ ስም ስላመኑ፣ በአብ በወልድ በመንፈስ ቅዱስ ስም ስላስተማሩ፣ በዚህ ምክንያት ብቻ በእግዚአብሔር ስም በኢየሱስ ክርስቶስ ስም መጠላታቸውን እናነባለን። ይሄም እንደሚደርስባቸው ተናግሯል። ከመከራው ጽናት የተነሳ ብዙዎች ሃይማኖታቸውን ይቀይራሉ፣ ምግባራቸውን ይቀይራሉ ይላል። እግዚአብሔርን የሚያስደስተውን ነገር ትተው እግዚአብሔርን የሚያሳዝን ነገር ያደርጋሉ። እርስ በርስ ይጠላላሉ። መፋቀር ሲገባ አንዱ አንዱን ይገላል ይላል። አንዱ አንዱን ይገላል። ፍቅር በብዙዎች ዘንድ ትቀዘቅዛለች ብሎ ይሄን ተናገረ። ሌላው ምልክት የነገረን ሐሰተኛ መምህራን ይነሳሉ። የበግ ለምድ ለብሰው በግ መስለው፣ ቀበሮ የበግ ለምድ ቢለብስም በግ ሊመስል ይችላል። ነገር ግን በምን ይታወቃል? በጩኸት ይታወቃል። ተአምሪሆሙ እምፍሬሆሙ ያለው ከፍሬያቸው ታውቋቸዋላችሁ ብሎ መድኃኒተ ዓለም ኢየሱስ ክርስቶስ እንደተናገረ። ስለዚህ ያ የበግ ለምድን ለብሶ የመጣው ተኩላ ሲጮህ እንደ በግ መጮህ አይችልም። የዛን ሰዓት ከፍሬው ይታወቃል። ዞሮ ዞሮ ግን ሌላኛው ምልክት የቤተክርስቲያንን መስቀል፣ የቤተክርስቲያንን ቀሚስ፣ የቤተክርስቲያንን ንዋያት ይዘው ነገር ግን ምንፍቅና የሚያስተምሩ የሐሰት መምህራን እንደሚመጡ ጌታችን ተናገረ። ከሐሰትና ከኃጢአት ብዛት የተነሳ ፍቅር ትቀዘቅዛለች። ፈጽሞ መከራውን የታገዘ ከፍዳ ይድናል። በቃ የመጨረሻው የመዳኛው መንገድ ምንድነው? በኋላ ላይ የሚመጡትን ከበፊት የዘረዘርናቸው እንደዛ መከራዎች የታገሰ ከፍዳ ይድናል ይላል። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ሌላው ምልክት ደግሞ ይሄ ነው። ባሉት አማራጮች በሙሉ የእግዚአብሔር ቃል በዓለም ሁሉ ይሰበካል። የእግዚአብሔር ቃል አይታሰርም ብሎ ቅዱስ ጳውሎስ እንደተናገረ የእግዚአብሔር ቃል አይግባ ብለው በሕጋቸው እንኳን የደነገጉ ሀገራት ቢኖሩ የእነሱንም ሀገር ሰንጥቆ ይገባል። የእግዚአብሔርን ቃል ነገረ ኢየሱስን ነገረ ድህነትን የማይሰማ አይኖርም። ይሄ በራሱ የዓለም ፍጻሜ የጌታ መምጣት ወይም ሶስተኛ ብሎ አባ ጊዮርጊስ በደብረ ዘይት ምንባቡ እንዳስቀመጠልን ያ መፈጸሙ አይቀርም ማለት ነው። ይህ ዓለም በሚያልፍበት ጊዜ የሐሳዊ መሲህን ጣዖት ያያችሁ እንደሆነ ያን ጊዜ ህልፈተ ዓለም ይሆናል ይላል። ልክ በወንጌል በተቀደሰ ስፍራ የርኩሰቱን በዳንኤል እንደተነገረው ስታዩ የዛን ጊዜ መጨረሻ ይሆናል ይላል። ጣዖቱ በግልጽ አጋንንት በግልጽ አገርን የሚያስተዳድሩ ዛሬ በተለያየ ቦታ ላይ መንፈሳዊውን ነገር የሚቃወም የአጋንንት ነገር የሚደግፍ ህጎች ናቸው በዓለም ላይ ሲወጡ የምንሰማቸው ማለት ምልክቱን በአደባባይ ያቆሙበት ጊዜ ነው የምናየው። ስለዚህ ከዚህ የበለጠ የጌታን ምጽአት የሚነግረን በወንጌል የተነገረንን ነገር የሚዘረዝርልን ነገር አናገኝም እና ነብዩ ዳንኤል ነብየ እግዚአብሔር ዳንኤል በምዕራፍ 9 ቁጥር 27 ላይ እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል፣ በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል፣ በርኩሰትም ጫፍ ላይ አጥፊው ይመጣል፣ እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። ትልልቅ ተአምራትን ያደርጋል። በእግዚአብሔር ፊት በእግዚአብሔር ዘንድ የሚሆኑትን ነገሮች ይቃወማል። ቤተ መቅደስ የእግዚአብሔር ስም በሚጠራበት ቦታ ላይ የእሱ ምልክት ያስቀምጣል ብሎ ጌታችን ተናገረ። አይቻላቸውም እንጂ ቢቻላቸውስ ያመኑትን ህይወታቸው ለእግዚአብሔር ሰጡትን እስከ ማሳት ድረስ ታላላቅ ተአምራትን ያደርጋል። እንግዲህ ጌታችን እነዚህ ምልክቶች ሁሉ ለደቀ መዛሙርቱ በዋናነት ባለሟሎቹ መጥተው በጠየቁት ጊዜ ምልክቶቹን ነግሯቸዋል። ከዛ ምን አለ? እነሆ አስቀድሜ ነገርኋቸው። ክርስቶስ በገዳም ክርስቶስ በምኩራብ በገዳም እህል አበርክቶ ያበላል፣ በምኩራብ ያስተምራል ቢሏችሁ እንዳትቀበሉ እንዳትወጡ ብሎ ነገራቸው። ፀሐይ በወጣ ጊዜ ከምስራቅ እስከ ምዕራብ እንደሚታይ የክርስቶስ ምጽአቱ እንዲሁ ነው ይላል። በሁሉ ግልጽ የሚታይ ማንም ነጋሪ ሳያስፈልግ ፀሐይ ስትወጣ ሁላችንም እንደምናየው የክርስቶስን መምጣት እንደዚሁ በግልጽ ሆኖ ይታያል ማለት። እንግዲህ ወደ የት እንሰበሰባለን ብለው በጠየቁት ጊዜ ሐዋርያት ጌታችን ምን አለ? ስጋ ወዳለበት ንስሮች ይሰበሰባሉ አለ። ስጋ ወዳለበት ንስሮች ይሰበሰባሉ። ያ ማለት እኔ ካለሁበት ትሰበሰባላችሁ። ነፍስ የተለየውን መለኮት የተዋሃደውን ስጋውን ደሙን እንቀበላለን። በቃ ይሄንን ቃል ተናግሯል። እንግዲህ ስጋው ደሙ ማለት ነፍስ የተለየው መለኮት የተዋሃደው ጌታ መድኃኒተ ስጋ መድኃኒተ ነፍስ
የሰጠነው። ሐዋርያትን ንስሮች አላቸው፣ ክንፈ ጸጋ አላቸውና ንስር ተመስጦ አለው። እንቁላሉን በሚፈለፍልበት ሰዓት በተመስጦ እንቁላሉን አይቶ ነው የሚፈለፍለው። ልክ እንደዛ ተመስጦ እንዳለው ሐዋርያትም ተመስጦ አላቸው ማለት ነው። እንግዲህ የመጨረሻው ቃል የነገረን ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ነው ጌታችን የተናገረው። እነዚህ ከላይ የተናገራቸው አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በምጽአት ጊዜ ዳግመኛ ወደዚህ ምድር በሚመጣበት ሰዓት ምን ነገሮች ይሆናሉ የሚለውን ነገር በሁሉ ነገር ነግሮናል። እነዛ እውነት ናቸው፣ የማይታበሉ የማይሻሩ እውነቶች ናቸው። ስለዚህ እነዚህ እውነቶች ሰማይና ምድር ያልፋሉ እንጂ ቃሌ አያልፍም ማለት የሰማይና የምድር ማለፍ ይቀላል አንዲቷ ቃል ከምትቀር ማለት ነው። እና ይሄ ቤተክርስቲያናችን ሁሉ ጊዜ በአምስተኛው ሰንበት ደብረ ዘይት በሚለው ያንን እንድናስብ ልበ አምላክ ዳዊትም እንደተናገረው በልቡ የላይኛውን መንገድ የሚያስብ ምስጉን ነው ብሎ እንደተናገረ ሁሉ ጊዜ የጌታን መምጣት እናስባለን። ያንን መምጣት ብቻ ሳይሆን ከመጠራታችን በፊት በእግዚአብሔር ፊት የሚሆን ፍሬ ይዘን መገኘት ይጠበቅብናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጥልኝ።